በአሜሪካና በኢራን መካከል ለሳምንታት የዘለቀውን ውጥረትና ወታደራዊ ግጭት በሰላማዊ መንገድ ለመፍታት በፓኪስታን መዲና ኢስላማባድ ሲካሄድ የነበረው ከፍተኛ ዲፕሎማሲያዊ ንግግር ያለ ስምምነት መጠናቀቁን ተከትሎ የዓለም ቁልፍ የነዳጅ መስመር በሆነው የሆርሙዝ ባህሮች መጥላይ አዲስና አስፈሪ ምዕራፍ ተከፍቷል። በአሜሪካው ምክትል ፕሬዝደንት ጄዲ ቫንስ የሚመራው የአሜሪካ የልዑካን ቡድን ከኢራን ተወካዮች ጋር ለ21 ሰዓታት ያደረጉት ድርድር መክሸፉን ተከትሎ ፕሬዝደንት ዶናልድ ትራምፕ በኢራን ላይ ጥብቅ የባህር ላይ ከበባ ወይም ብሎኬድ ማወጃቸው ተሰምቷል። ይህም ቀውሱን ወደ ለየለት ጦርነት ሊያመራው እንደሚችል ተሰግቷል። ይህ ውሳኔ የኢራንን ወደቦች ከቀሪው ዓለም ጋር የሚያገናኙትን መስመሮች ሙሉ በሙሉ ለመዝጋት ያለመ ሲሆን ከዛሬ ሰኞ ጀምሮ ተግባራዊ እንደሚደረግም የአሜሪካ ማዕከላዊ እዝ ሴንትኮም አስታውቋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የፓኪስታኑን ድርድር ውድቀት ተከትሎ ዶናልድ ትራምፕ ሆርሙዝን በአሜሪካ ኃይሎች የመክበብ ስትራቴጂን፣ የኢራንን ግብረ መልስና የዚህን እርምጃ በዓለም አቀፍ ኢኮኖሚ ላይ የሚያሳድረውን ከፍተኛ ተጽዕኖና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ባለፈው ቅዳሜ በፓኪስታን የተካሄደው ድርድር በሁለቱ ሀገራት መካከል ለ47 ዓመታት ከተደረጉ ንግግሮች ሁሉ ከፍተኛው እንደነበር ቢገለጽም ውጤቱ ግን ተስፋ አስቆራጭ ሆኖ ተጠናቋል። ፕሬዝደንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክትም ስብሰባው በጥሩ ሁኔታ ሄዶ ነበር፣ በአብዛኛዎቹ ነጥቦች ላይ ስምምነት ላይ ተደርሶ ነበር፣ ነገር ግን ዋናውና ወሳኙ የኒውክሌር ጉዳይ ሳይሳካ ቀርቷል ብለዋል። ዶናልድ ትራምፕ ኢራን ኒውክሌር ማበልጸጓን እንድትተው ያቀረቡትን ጥያቄ ባለመቀበሏ ድርድሩ መፍረሱንም ጠቁመዋል። ይህንንም ተከትሎ የአሜሪካና የኢራን ውጥረት አሁን ላይ አዲስ ምዕራፍ ላይ ደርሷል። በፓኪስታን እስላማባድ ለ21 ሰዓታት የተካሄደውና ከፍተኛ ተስፋ ተጥሎበት የነበረው የሰላም ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝደንት ዶናልድ ትራምፕ በሆርሙዝ የባህሮች መጥ ላይ ጥብቅ ወታደራዊ እገዳ እንዲጣል ትዕዛዝ አስተላልፈዋል። ይህ ውሳኔ በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ከፍተኛ ስጋትን ደቅኗል። ከዚህ አልፎም በቀጠናው ዳግም የጦርነት ደመና እንዲያንዣብብ እያደረገ ይገኛል። ፕሬዝደንት ዶናልድ ትራምፕ ዛሬ ሰኞ ተግባራዊ እንዲሆን ያዘዙት ይህ የባህር ላይ እገዳ ኢራንን በኢኮኖሚ አንቆ በማንበርከክ ወደ ድርድር ጠረጴዛው ለመመለስ የታለመ ቢሆንም የቴህራን ምላሽ ግን ለማንኛውም ዛቻ አንንበረከክም የሚል ጽኑ አቋም ሆኖ ተገኝቷል። ጦርነቱን ለማርገብ ባለፈው ቅዳሜ በኢስላማባድ ድርድር የተደረገ ሲሆን የአሜሪካውን ወገን የመሩት ምክትል ፕሬዝደንት ጄዲ ቫንስ ሲሆኑ በኢራን በኩል ደግሞ የፓርላማ አፈጉባኤው መሐመድ ባገር ጋሊባፍ ተገኝተው እንደነበር ይታወሳል። ድርድሩ ሰላማዊ መፍትሄ ለማምጣት ተቃርቦ እንደነበር ቢነገርም በመጨረሻ ግን በዋና ዋና ጉዳዮች ላይ መስማማት አልተቻለም። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የድርድሩ ሂደት በጥሩ ሁኔታ እየሄደ እንደነበር ገልጸዋል። ከዚህ አንጻርም በአብዛኞቹ ነጥቦች ላይ ስምምነት ተደርሶ እንደነበር አውስተዋል። እንዲያም ሆኖ ግን በአሜሪካ እስራኤልና ኢራን ግጭት ዋነኛ ምክንያት ተደርጎ የሚወሰደው የኒውክሌር ጉዳይ ላይ ስምምነት አለመደረሱ ጉዳዩን የተንጠለጠለ አድርጎት ቀርቷል። ኢራን ኒውክሌር ማበልጸጓን እንድትተው የቀረበላትን ጥያቄ ባለመቀበሏ ድርድሩ መክሸፉንም ፕሬዝደንቱ አጽንኦት ሰጠው ገልጸው ነበር። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በሰጡት ማብራሪያ ስምምነቱ ለመፈረም ጥቂት ኢንች ብቻ በቀሩት ሰዓት ዋሽንግተን ከፍተኛ ፍላጎትን በማንጸባረቋና የጨዋታውን ሕግ በመቀየሯ ድርድሩ ሊፈርስ ችሏል ሲሉ ወቅሰዋል። ይህንን ተከትሎም ዶናልድ ትራምፕ ያስተላለፉት የባህር ላይ እገዳ ትዕዛዝ እጅግ ጠንካራና ቀጥተኛ ሆኖ ተገኝቷል። ፕሬዝደንቱ ወደ ሆርሙዝ የባህሮች መጥ የሚገቡ ወይም የሚወጡ ማናቸውንም መርከቦች ማገድ እንጀምራለን ሲሉ በይፋ አስታውቀዋል። ዶናልድ ትራምፕ አክለውም ኢራን በባህሮች መጡ ላይ የዘረጋችውን የባህር ላይ ፈንጂ አሜሪካ ማጽዳቷ እንደምትቀጥልና ለኢራን የማለፊያ ቀረጥ የሚከፍሉ መርከቦችም በአሜሪካ ባህር ኃይል በቁጥጥር ስር እንደሚሉ አስጠንቅቀዋል። ለኢራን ህገወጥ ቀረጥ የሚከፍል ማንኛውም አካል በባህር ላይ ሰላማዊ ጉዞ አይኖረውም ያሉት ዶናልድ ትራምፕ የአሜሪካ ጦር ተኩሶ ለመምታት ዝግጁ ነው ወይም ሎክድ ኤንድ ሎድድ መሆኑን እንዲሁም ማንኛውም በሰላማዊ መርከቦች ላይ ጥቃት የሚሰነዝር ኢራናዊ ወደ ሲኦል እንደሚላክም በታወቀው ቁጣ የተቀላቀለበት ንግግራቸው ገልጸዋል።
ገልጸዋል። የአሜሪካ ማዕከላዊ እዝ ሴንትኮም የፕሬዝደንቱን ትዕዛዝ ተቀብሎ ዛሬ ሰኞ ጀምሮ በኢራን የወደብ አካባቢዎች ላይ እገዳውን ተግባራዊ ለማድረግ ዝግጁ መሆኑንም አስታውቋል። የዚህ እገዳ ዋና ዓላማ ወደ ኢራን ወደቦች የሚገቡና የሚወጡ የንግድ መርከቦችን ሙሉ በሙሉ መቆጣጠር ነው። ይሁን እንጂ እገዳው በኢራንና በሌሎች ሀገራት መካከል የሚደረገውን የንግድ ልውውጥ ብቻ የሚመለከት ሲሆን በሆርሙዝ የባህር ወሽመጥ በኩል ወደ ሌሎች የባህረ ሰላጤው ሀገራት ማለትም እንደ ሳውዲ አረቢያና ኩዌት ያሉ ሀገራት የሚደረገውን ጉዞ እንደማያግድም ተገልጿል። የባህር ኃይል ባለሙያዎች እንደሚሉት ከሆነም አሜሪካ ይህንን እገዳ ተግባራዊ የምታደርገው መርከቦችን በማስቆም በመፈተሽና አስፈላጊ ሆኖ ሲገኝም ወደ ገለልተኛ ወደቦች በመውሰድ ነው። ይህ ስልት በባህር ላይ ከፍተኛ ወታደራዊ እንቅስቃሴን የሚጠይቅ ሲሆን የአሜሪካ ልዩ ኃይሎችና አጥፊ መርከቦች ወይም ዲስትሮየርስ በቀጥታ የሚሳተፉበትም ይሆናል። ፕሬዝደንት ዶናልድ ትራምፕ ቀደም ሲል ትኩረታቸው በባህር ወሽመጡ ላይ የተጣሉ ፈንጂዎችን ማጽዳት ላይ ብቻ የነበረ ቢሆንም አሁን ወደ ሙሉ እገዳ የተሸጋገሩት ኢራን የባህር ላይ ማጭበርበርና ዝርፊያ እያካሄደች ነው በሚል እምነት ነው። ኢራን የባህር ላይ ፈንጂ አለ በሚል ሰበብ የዓለም አቀፍ የንግድ መስመሩን ለማስተጓጎል እየሞከረች ነው። ይህ የዓለም አቀፍ የገንዘብ ዝርፊያ ወይም ኤክስቶርሽን ነው ሲሉ ዶናልድ ትራምፕ ተችተዋል። ኢራን በባህር ወሽመጡ ለሚያልፉ መርከቦች ቀረጥ እንዲከፈል መጠየቋ አሜሪካን ለዚህ ጽኑ ውሳኔ እንደዳረጋትም እየተገለጸ ይገኛል። ፕሬዝደንቱ የኢራንን የምጣኔ ሀብት የደም ስር በመቁረጥ አገሪቱ ያላትን የንግድ እንቅስቃሴ ማዳከም ከተቻለ ወደ ድርድር ለመመለስ ትገደዳለች የሚል ግምትም አላቸው። ከዚህ ጋር ተያይዞም ፕሬዝደንቱ ኢራን በመጨረሻ እኛ የምንፈልገውን ሁሉ ትሰጠናለች ሲሉ ለፎክስ ኒውስ በሰጡት ቃለ ምልልስ በድፍረት ተናግረዋል። ይሁን እንጂ የቴህራን ምላሽ የትራምፕን ግምት የሚጋራ አይመስልም። የኢራን አብዮታዊ ዘብ IRGC ማንኛውም ወደ ሆርሙዝ ባህር ወሽመጥ የሚጠጋ ወታደራዊ መርከብ የተኩስ አቁም ስምምነቱን እንደ ጣሰ ተቆጥሮ ከባድ እርምጃ እንደሚወሰድበት አስታውቋል። የኢራኑ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በሰጡት መግለጫም ከወጋችሁን እንወጋችኋለን፣ በሎጂክ ወይም በምክንያታዊነት ከመጣችሁ በምክንያታዊነት እናስተናግዳችኋለን፣ ለማንኛውም ዛቻ ግን አንንበረከክም ብለዋል። ባገር ጋሊባፍ አክለውም አሜሪካ የኢራንን ሕዝብ ፍላጎት ዳግም እንድትፈትን እንጋብዛታለን፣ ይህም ትልቅ ትምህርትን የምንሰጥበት ይሆናል ሲሉ ዝተዋል። ይህ የሁለቱ ሀገራት ፍጥጫ ቀጠናውን ወደማይታወቅ ጦርነት ሊመራው እንደሚችልም ተንታኞች ስጋታቸውን ከወዲሁ እየገለጹ ነው። የዓለም አቀፉ ማህበረሰብም ለትራምፕ ውሳኔ የተለያዩ ምላሾችን እየሰጠ ይገኛል። የተባበሩት ኤሚሬቶች የኢንዱስትሪ ሚኒስትር ሱልጣን አህመድ ጃበር የሆርሙዝ ባህር ወሽመጥ የዓለም ኢኮኖሚ የደም ስር እንጂ የኢራን የግል ንብረት አይደለም ሲሉ ተቃውመዋል። ኢራን የባህር ወሽመጡን ለመዝጋት ወይም ለመገደብ የምታደርገው ሙከራ ህገወጥና አደገኛ ነው ሲሉ አክለዋል። በሌላ በኩል የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ አሜሪካ በእገዳው እንዲሳተፉ እንዳልጠየቀቻቸው ገልጸው ውጥረቱ በዓለም ምጣኔ ሀብት ላይ እያደረሰ ያለው ጫና እጅግ አሳሳቢ በመሆኑ ሁለቱም ወገኖች ወደ ሰላም ድርድር እንዲመለሱ ጥሪ አቅርበዋል። እርግጥም የዚህ ውሳኔ ቀዳሚ ሰለባ የዓለም የነዳጅ ገበያ ሆኗል። ዶናልድ ትራምፕ እገዳውን ካወጁ በኋላ ባሉ ጥቂት ደቂቃዎች ውስጥ የብሬንት ድፍድፍ ነዳጅ ዋጋ በ8 በመቶ ጭማሪ አሳይቷል። ከጦርነቱ በፊት ከ60 እስከ $70 የነበረው የነዳጅ ዋጋ አሁን $100 በላይ ሆኗል። ኢራን በየቀኑ ወደ ውጭ የምትልከው 2 ሚሊዮን በርሜል ነዳጅ ከገበያ መውጣቱ በተለይም እንደ ቻይና ያሉ በኢራን ነዳጅ ላይ ጥገኝነት ያላቸው ሀገራት ክፉኛ እየተጎዱ እንደሆነም እየተጠቆመ ይገኛል። ቻይና ይህንን ጉድለት ለመሙላት ወደ ሌላ ገበያ የምትዞር ከሆነ የነዳጅ ዋጋ ይበልጥ ሊንር እንደሚችል የምጣኔ ሀብት ባለሙያዎች እያስጠነቀቁ ይገኛሉ። ዶናልድ ትራምፕ ግን ምንም እንኳን የነዳጅ ዋጋ ቢጨምርም የአሜሪካ ምጣኔ ሀብት ይቋቋመዋል የሚል እምነት አላቸው። ይህ ግን ትልቅ ቁማር እንደሆነና በመጪው ህዳር በሚካሄደው የአሜሪካ የአጋማሽ ዘመን የምርጫ ሂደት በሪፐብሊካን ፓርቲ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልም እየተነገረ ነው። እናም የሆርሙዝ የባህር ወሽመጥ እገዳ ትርጉም
በግልጽ ሲቀመጥ ኢራንን ከዓለም አቀፍ የባህር ንግድ ማግለል ማለት ነው። በአሜሪካ ወታደራዊ መመሪያ መሰረት እገዳ ማለት የአንድን ሀገር ወደቦች፣ የአየር ክልል ወይም የባህር ዳርቻዎች ማንኛውም መርከብ ወይም አውሮፕላን እንዳይጠቀሙ መከላከል ነው። አሜሪካ ይህንን የምታደርገው ኢራን የጀመረችውን የቀረጥ ዝርፊያ ለማስቆም ቢሆንም በተግባር ግን በሺዎች የሚቆጠሩ መርከቦች በሚያልፉበት በዚህ ጠባብ የባህር ወሽመጥ ላይ ወታደራዊ እርምጃ መውሰድ እጅግ አደገኛ ነው። ከዚህ ጋር ተያይዘውም የአሜሪካው ሴናተር ማርክ ዋርነር ለሲኤንኤን በሰጡት ቃለ ምልልስ ወሽመጡን መዝጋት እንዴት ኢራናውያን የባህር ወሽመጡን እንዲከፍቱት ሊያደርጋቸው እንደሚችል አይገባኝም ሲሉ በፕሬዝደንቱ ስልት ላይ ያላቸውን ጥርጣሬ ገልጸዋል። በአንጻሩ ደግሞ የሪፐብሊካኑ እንደራሴ ማርክ ተርነር ፕሬዝደንት ዶናልድ ትራምፕ የወሰዱት እርምጃ ዓለም አቀፍ አጋሮችን ወደ ጠረጴዛው ለማምጣትና የሆርሙዝን ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት የሚረዳ ነው ብለው ያምናሉ። ይሁን እንጂ በአሜሪካ ሕዝብ ዘንድ ያለው ስሜት የተደበላለቀ ሆኗል። የቅርብ ጊዜ የሕዝብ አስተያየት ጥናት እንደሚያሳየው ከሆነም 59 በመቶ የሚሆኑ አሜሪካውያን የኢራንን ጦርነት በአሜሪካ ላይ መጥፎ ውጤት እያመጣ ነው ብለው ያስባሉ። ጦርነቱ ከተጀመረ አንድ ወር ያለፈ ቢሆንም የሆርሙዝን የባህር ወሽመጥ ክፍት የማድረግንና የኢራንን የኒውክሌር መርሃ ግብር የማስቆም ዓላማዎች እስካሁን አልተሳኩም። በሌላ በኩል ደግሞ ዶናልድ ትራምፕ በኢስላማባዱ ድርድር ወቅት በሚያሚ ከተማ የዩኤፍሲ የቦክስ ውድድርን ሲመለከቱ ማምሸታቸው ብዙዎችን ያስገረመ እንግዳ ትዕይንት መሆኑም እየተነሳ ይገኛል። ፕሬዝደንቱ ደም በፈሰሰበት የቦክስ መድረክ አጠገብ ሆነው ከውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ጋር ስለ ኢራን ጉዳይ ሲወያዩ መታየታቸው ለጉዳዩ ያላቸውን ዘና ያለ አቀራረብ የሚያሳይ ቢሆንም በውስጡ ግን ከፍተኛ ውጥረትን ያዘለ ነበር። የቦክስ ግጥሚያዎች የራሳቸው ሕግና ጊዜ ያላቸው ቢሆንም የኢራን ጦርነት ግን እንዲህ ያለ ግልጽ ማብቂያ ያለው አይመስልም። የወደፊቱ የሁለቱ ሀገራት ጉዞ ወዴት እንደሚያመራ ለመተንበይ አስቸጋሪ ቢሆንም አሁን ያለው ሁኔታ ግን የፍላጎት ፍልሚያ ወይም ቴስት ኦፍ ዊልስ ሆኗል። ኢራን የአሜሪካንና የእስራኤልን ጥቃት የመቋቋም አቅሟን እየፈተነች ሲሆን፣ ዶናልድ ትራምፕ ደግሞ ጦርነቱ በምጣኔ ሀብትና በፖለቲካው ላይ የሚያመጣውን ጫና የመታገስ አቅማቸውን እየሞከሩ ነው። እገዳው ኢራንን ወደ ድርድር ካልመለሳትና ይልቁንም ወደ ቀጥተኛ ወታደራዊ ግጭት ካመራ ውጤቱ ለዓለም ሁሉ አስከፊ ሊሆን እንደሚችልም ግልጽ ነው። እንደ መውጫ መንገድም ሁለት ወገኖች ከከፍተኛ ጫና ወይም ማክሲማሊዝም ፖሊሲያቸው ወጥተው ወደ ተግባራዊና ምክንያታዊ ድርድር መመለስ ይኖርባቸዋል። አሜሪካ የኢራንን ምጣኔ ሀብት በማነቅ ብቻ የምትፈልገውን ስምምነት ላታገኝ ትችላለች። ኢራንም በበኩሏ የዓለምን የንግድ መስመር በማስተጓጎል ዘላቂ ደህንነትን ማረጋገጥ አትችልም። የፓኪስታኑ ድርድር ውድቀት ማብቂያ ሳይሆን ይበልጥ ጠንካራና ሁሉን አቀፍ የሆነ የዲፕሎማሲ ስራ አስፈላጊ መሆኑን ያሳየ አጋጣሚ ተደርጎ ሊወሰድ እንደሚገባም እየተገለጸ ነው። ያለበለዚያ ግን የሆርሙዝ የባህር ወሽመጥ የዓለም ኢኮኖሚ መተንፈሻ መሆኑ ቀርቶ የታላላቅ ኃይላት መቃብር የመሆን እድሉ የሰፋ ነው። ጉዳዩ ሲጠቃለልም የትራምፕ የባህር ላይ እገዳ ውሳኔ የኢራንን ሁኔታ ይበልጥ ውስብስብና አደገኛ አድርጎታል። ዛሬ ሰኞ የሚጀመረው ወታደራዊ እንቅስቃሴ በባህረ ሰላጤው ላይ አዲስ የግጭት ምዕራፍ የሚከፍት ይሆን ወይም ኢራንን ለድርድር የሚያስገድድ በሚቀጥሉት ጥቂት ቀናት የሚታይ ይሆናል። ሆኖም ግን በአሁኑ ሰዓት ዓለም አቀፉ ማህበረሰብ የሚገኘው በታላቅ ስጋትና በነዳጅ ዋጋ ንረት ውስጥ ሆኗል። ፕሬዝደንት ዶናልድ ትራምፕ እንዳሉት ወይ ሁሉም ወይም ምንም ኦል ኦር ነን የሚለው መርህ በቀጠናው ላይ የሚኖረው ውጤት እጅግ የከፋ ሊሆን እንደሚችል መገመት አያዳግትም። የሰላም ድርድሩ መክሸፍና የገዳው መጀመር የሁለቱን ሀገራት ግንኙነት ወደማይመለሱበት አፋፍ እየገፋው ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን፣ ኤፒ ኒውስ እንዲሁም አልጀዚራን በዋቢነት ተጠቅመናል።